ብቻቸውን ሲንግል ማም ሆነው ልጅ ሲያሳድጉ ማሚዬ በቃ ጠሻረገች። እሷማ ምን አለባት አንድ ልጇን ሊያቃብሯት ይዘዋት እየሄዱ አዝኖላት ቀረበ ሊረዳት። ለፓስተር ገዝታችሁ ነው አትልም እንደ ሞትኩኝ። ዛሬ በጣም ስሙን ያበላሻችሁትን ነገር ስሙን ቀይሩ። ያቺ ሴት ታስታውሳላችሁ? ባሏ የሞተባት ነገስት ላይ የኑሮ ሁኔታ በጣም አስቸጋሪ ነው። ብቻችሁን በተለይ ሴቶች ብቻቸውን ሲንግል ማም ሆነው ልጅ ሲያሳድጉ ምን ያህል ለልጆቻቸው ፍቅር እንዳላቸው አንዳንዶቹ ሲናገሩ ሰምቻለሁ። በጣም አደገኛ ነው የልጅ ፍቅር። በተለይ ብቻዋን እናት ልጅ የምታሳድግ ከሆነ አንድ ከሆነ ልጁ ደግሞ በጣም ከባድ ነው የሚሆነው። በመካከላቸው ያለውን ኢንቲሜሲ በደንብ አስቡት። ኢንቲሜት ናቸው፣ ጓደኛ ናቸው፣ በጣም ብዙ ነገር አብረው ነው የሚያሳልፉት። ብቻዋን ነው የምታሳድገው። መበለት ናት፣ የከተማም ሰው ናት፣ ብዙ ሰው ታውቃለች። የሚገርመው ነገር የከተማ ብዙ ሰዎች ያውቋታል። እሷንም በዙሪያው ብዙ ሰዎች እሷማ ምን አለባት የምትባል አይነት ናት። ዘመዶች አሏት፣ ሰዎች አሏት። እሷ የሆነ ችግር ቢገጥማት ሚረዳት አታጣም የምትባል አይነት። ምክንያቱም መጽሐፍ ቅዱስን ስታነቡ የከተማ ሕዝብ በጣም ብዙ ሰው ከእርሷ ጋር እንደነበረ ይናገራል። የከተማ ሰዎች፣ የገጠር ሰዎች፣ የከተማው ሰዎች አብረዋት የሚሆኑ አይነት ናት። ጥሩ የሆነች እናት ናት፣ መበለት ናት እንጂ እቺ ሴት እንግዲህ ጥሩ ሆና በብዙ ሰዎች ተከባ የምትኖር ሴት በድንገት ነው ልጇ ይታመምና ይሞት። በጣም ነው የሚያስደነግጠው። አንድ አይኗን እሱ ጠፍ ሞተ። የሚያለቅስ እያለቀሰ የሀገሬው ሕዝብ ተሰብስቦ በዚች ሴት ዙሪያ ተከባ የዚችን ሴት የአይን ማረፊያ አለኝ የምትለውን አንድ ልጇን ሊያቃብሯት ይዘዋት እየሄዱ ነው። ያችሁ ጌታ ኢየሱስ ክርስቶስ ምን ጋር እንደሚመጣ በጣም የሚገርም ነው። በቃ እንደዚህ አይነት ሁኔታ ላይ ላሉ ሰዎች ጌታ ይመጣ። ዛሬ በተለያየ ስፍራ ሆኖ የሚሰሙ እናንተም እዚህ ያላችሁ ሰዎች በምንም አይነት ሁኔታ ውስጥ ብትሆኑ ማለት አንዳንድ ጊዜ ተከባችሁ የምትጨነቁበት ነገር ብዙ ሰው አላችሁ ትባላላችሁ፣ በሰው ተከባችኋል ተብላችሁ ግን መልስ የሌለው ሁኔታ ውስጥ የምትገቡበት አጣብቂኝ ውስጥ ስትሆኑ ኢየሱስ ይመጣ። በአስጨናቂው ሰዓት በከባዱ ጊዜ ወደ ቀብር ይዘው እየሄዱ ቀብር ጋር ሊደረስ ነው። ብላቴናውን ጎበዞች ተሸክመውታል። እናቲቱ እያለቀሰች ነው። ብዙ ሰው በሷ ዙሪያ አለ። አብሯት የሚያላቅሳት ነው። ለቀብር ነው አብሯት የሚሄደው። ከቧታል፣ ተከባለች በብዙ ሰው። የከበባት ሰው ከቀብር የሚመልሳት አይደለም፣ ሊያቃብራት ነው። ጇ ላይ ሞተባትን የአይኗን ማረፊያ አለኝ የምትለው የኔ የምትለውን ነገር ሞቶባት እሱን ሊያቃብሯት ነው አብረዋት ያሉት። እዚህ ጋር ነው ኢየሱስ የመጣው። አየና አዘነላት። ጌታ አይቶ ያዝናል። ለተጨነቁ ሰዎች ያዝናል። ግራ ለገባቸው ሰዎች ያዝናል። በከባድ ሁኔታ ውስጥ ለሚያልፉ ሰዎችን አይቶ ያዝናል። ስሙኝ በደንብ አሜን በሉኝ። ዛሬ በምንም አይነት ሁኔታ ውስጥ ላላችሁ ሰዎች ጌታ አይቶ ያዝናል። ያላችሁበትን ሁኔታ አይቶ የሚፈርድ ወይም ሊያቃብራችሁ የሚመጣ የእናንተ ቢጤ ሳይሆን አይቶ የሚራራ አይቶ የሚያዝን አይቶ ቀርቦ የሚረዳ ጌታ ነው ኢየሱስ። ኢየሱስ ይረዳል። ኢየሱስ ያግዛል። ያለችበት ሁኔታ ከባድ ነው። አየና አዘነላት። ከንፈር መጥቶ ሄደ አይልም። አየና አዝኖላት ቀረበ ሊረዳት። ዛሬ ብዙ ሰው አይቶ ያለንበት ሁኔታ አዝኖልን ሊሄድ ይችላል። ኢየሱስ ግን አዝኖ አይሄድ። አዝኖ አልቅሶ ቀብር ለቅሶ ደርሶ የሚሄድ አይደለም። የሞት አስነስቶ የሚያሳቅፍ ብቻዋን የለፋ ብቻዋን ልጇን ያሳደገች ብቻዋን መከራ ውስጥ ያለች እቺ ሴት ማንም እኮ የላትም። አሁን እነዚህ አቃባሪዎች እኮ አቃብረዋት ነው የሚሄዱ። ኢየሱስ አልፎ ነው የሚያየው። ይሄ አይኗ ማረፊያ ነው የጠፋው። ልጇን የሞተባት አይቶ አልሄደም ኢየሱስ። ምክንያቱም እቺ ሴት አሁን ያለችበት ከበባ የከተማ ሰዎች ከበዋታል፣ ሊያቃብሯት ነው። ከቀበሩ በኋላ አይኖሩም ያውቃል ኢየሱስ። ነገር ግን አየና አዘንላት። እያለቀሰች ነው። ልጇ ሞቷል። ልጇ ሞቶ ቀብራ ስትመለስ የሚሆነውን ያውቃል። ከ3 ቀን በኋላ እነዚህ የከበቡ የከተማ ሰዎች አይኖሩም። ነገር ግን ለዚህ ጊዜ ትክክለኛ ፈውስ ያስፈልጋል። ቀረበ፣ አየ፣ አዘነ። ሬሳውን ይዘው የሚሄዱትን ሰዎች መጣና ሬሳውን ነካው ይላል። ከዛ ቆሙ ሰዎቹ ይላል። ምን ፍለጋ ነው የመጣው? ይሄ ሰውዬ ዘመድ ነው ወይ ሊያለቅስ ነው ወይ ብለው ሲጠብቁት ኢየሱስ ነካውና አንተ ጎበዝ ተነሳ። ኢየሱስ ነገራችሁን ይነካዋል። አምናችሁ ከመጣችሁ አሜን በሉ። ሞቷል። አዎ ነካው። ከባቢዎች የሚሉት ምንድን ነው? አንተ ጎበዝ ያለ አለቅሶ ድራሽ የለም። አስክሬን ወጣ ወይ ሬሳ ወጣ ወይ አይደለም። ሰው ሲሞት ደሱ ነው ወዲያው እኮ ነው። መቶ አለቃ ይሙት፣ ጄኔራል ይሙት፣ ሚኒስቴር ይሙት፣ ትልቅ ሰው ይሙት፣ ታዋቂ ሰው ይሙት፣ ሞዴሊስት ትሙት፣ አርቲስት ይሙት፣ በጣም ፌመስ ሰው ይሙት፣ ምን ታውቁትን ስሙ ላይ የጨምራችሁ የምትጠሩት ዶክተር ይሙት፣ ምንም ይሙት፣ ከመሞቱ በፊት የነበረው ስም ኢሚዲየትሊ ይቀየርና ሬሳው ስንሳን ነው የሚመጣው። ወጣው ተቀይሮ ሬሳው በአንድ ጊዜ በአንድ ደቂቃ ሙትት። የሬሳ ሳጥኑን ገዝታችሁ ነው። የዶክተርን አይባልም፣ የሳይንቲስቱን አይባልም፣ የፓስተሩ አይባል። ለፓስተር ገዝታችሁ ነው አትልም። እንደ ሞትኩኝ የሬሳ ሳጥን ነው የምትለው። ወዲያው ስምህ ይቀየርና ማን ይሆን እንጂ ጎበዝ የሚልህ የለም። እናት አይሉ ሬሳ ከመውጣቱ በፊት ኑ ብለው ሊደውሉ ይችላሉ። ከቀበሩ በፊት ምኑን ሬሳው። ይሄ ከባቢ በሙሉ ተደዋውሎ የመጣ የከተማ ሰው ነው። ብራዘር ለቅሶ ዛኔ ስልክ አይኖርም። በርግጥ ግን ዝም ብላችሁ እንደሱ ብላችሁ ሳቡ ያ ታውቃለህ አይደል? ቁም ነገር ላይ ጤነኞች አይደለም። ቀብር ላይ ማንም አይቀር። ተደዋውሎ ተነጋግሮ ቀብሩ ሰዓት 6 ሰዓት ከተባለ 4 ሰዓት ተኩል ደርሷል። እኔ እኮ የሰው እንትን አይገርማችሁም? ግን በጣም ማለት በጣም የሚገርመኝ ነው። ለቅሶ ሰርግ እስቲ ጥራው 11 12
ሰዓት ነው በለው 2 ሰዓት ተኩል ብር ብሎ ይመጣል። ሚስቱን ሻጥ ይዞ ቀድሞ የመጡ የስኳር ታማሚዎች ተራግመው ቁጭ ብለው፣ ምክንያቱም ትልልቅ ሰው አክባሪ ነው። 11 ካልከው 11 መጥቶ ሚስቱን ይዞ ቁጭ እያሉ እየጠበቁ ነው። ማአት ሰው እኮ ታውቃለህ ሳይገባ በፊት ቤቱን እኮ አስረግሞት ቢገባው በዚህ ነው። በነገራችን ላይ በደም ስም ሰርግ ላይ በጣም ሰው የሚያሟዝዙ ሰዎች ተራግመው ትልልቅ ሽማግሌ ለቅሶ እዛ ሰርግ ቤት ያሉ ሰዎች ይንቀላችሁ፣ አይቅናችሁ፣ አይሁንላችሁ ነው። ምክንያቱም ማአት ሰው ታማሚ ነው። ሰዓት ያሳልፍበታል። የመድኃኒቱን ሰዓት 3 ሰዓት ላይ ገቡ አልገቡም ተባብሎ ነው። ቀብር ሲሆን ከተፍ ብሏል። አንደኛ ስንት ሰዓት 6 ተብላል፣ 4 ሰዓት ይደርሳል። ከተባሰው ከቧት ሊቀብር ነው። ቶሎ ከተው ሊሄድ የአይኗን ማረፊያ ኢየሱስ ይሄንን አስክሬን የተባለው ሬሳ የተባለውን ተሸክመውት የሚሯሯጡትን አስቆመውና አንተ ጎበዝ የኢየሱስን ዝና የምታወጣ የምታናውጥ ሞተ ታሪክ የምትሰራ አሁን ታሪክ ሊሰራ አንተ ጎበዝ ተነስ እልሃለሁ ተነስ። የሞተውም ቀና አለ። ኢየሱስ ስሙን ቀየረው። ዛሬ በጣም ስሙን ያበላሻችሁትን ነገር ስሙን ቀይሩልኝ። እስቲ አሜን በሉ። ይሄ የማይረባ ምናምን የምትሉትን ተውና ይረባል። እዚህ ጋር መጥቶ አንተ ጎበዝ ይለዋል አስክሬን። ትዝ ይላችኋል ጌዲዮን ፈርቶ ወይን መጥመቂያ ውስጥ ስንዴ እየወቃ ላኩ ምንድነው ያለው? አንተ ጽኑ ኃያል። ጌዲዮን ግራ ገብቶት እኔን ነው? አዎ አንተ ፈርቶ እኮ ነው እሱ ያለው። ግን እግዚአብሔር ምን ይለዋል? አንተ ጽኑ ኃያል። ወገኖቼ እስቲ እኔ ጽኑ ነኝ። ጽኑም ኃያል የምትሆኑት ጌታ ካላችሁ ብቻ። አንተ ጎበዝ ተነስ ተቀመጥ። ከዛ መናገርም ጀመረ፣ ሊናገር ጀመረ። ጎበዙ ትናንት ሬሳ ተብሎ ተከፍኖ የተያዘ ወደ ቀብር የሚሄደው ሊናገር ጀመረ። ያቺ ሴት ታስታውሳላችሁ? ባሏ የሞተባት ነገሥት ላይ የነብዩ ሚስት ተጨንቃለች፣ ግራ ገብቷታል፣ ይፈራ ነበረ። ይሄው ባለጋራዬ መጥቶ ባለዳው መጥቶ ጠዋትና ማታ እየዛተ ነው፣ ነገ የመጨረሻ ይመስለኛል፣ ልጆቼ ሊወስድብኝ ነው ስትለው ኢየሱስ ምን አላት? በቤትሽ ምን አለሽ? ምን ይዛችኋል? ምን አይነት አምላክ ነው? ምን የተጨነቀች ሴት ቤቷን ልጆቿን ልትቀማ ምንድነው እጅሽ ላይ ያለው? ቤትሽ ምን አለ? ቤት ያው ባዶ ማድጋ ነው። ሂጂና ከጎረቤቶችሽ ባዶ ማድጋዎችን ተዋሽ። ከዛስ አምጪና ቤትሽ አስገቢ። ከዛስ በርሽን ዝጊ። ከዛስ ባዶን ወደ ባዶዎቹ ገልብጪ። ይሄንን ማን ነው የሚታዘዝ? ባዶ ነው። ባዶን ደርድሪና ገልብጪው። ነብዩን ስለምታምነው ትልቅ ነብይ እንደሆነ ስለምታምን ያላትን በሙሉ ሄደችና አደረገች። ገባችና ባዶ ማድጋ ነው ያለው። ሄደች ከጎረቤት። ዝም ብላችሁ አስቡት። እቺ ሴት እየዞረች ባዶ ማድጋ ይኖራታል። ትየዘነቡ ምን ነው ሰላም ነው አለ እዛው ሽንት ቤት ነው ለቃቅ ደረደረችው። የሰፈሩን ባዶ አምጥታ በርሽን ዝጊ ተብላለች። ሄደችና በሯን ዘጋች። ከዛስ አሁን አድርግ የተባለችውን ለማድረግ ስትነሳ አስቡት። ብድግ ስታረገው ባዶ ማሰሮውን ልጆቹ ቁጭ ብለው ሲያዩት የቤቱ ልጆች ማሚዬ በቃ ጠሻ አረገች። ምክንያቱም ባል የሞተባት ዕዳ ያስጨነቃት ሴትዮ ምን ልትሆን ትችላለች ለቀቀች እያሉ እያዩት ባዶውን አንስታ ወደ ባዶ ስትገለብጥ ዘይት ይወጣ ቡልቅ ሙልት ማሰሮ አለ። ማሰሮ አለ። ዘይቱ ቆመ። ከዛስ ማለዳ ሄደች ወስዳ ሸጠች። ሄዳ ነገረችው ሽጭና ዕዳሽን ክፈይን የተባለችው ሄደችና አዲስ ዘይት ነጋዴ የመጣባቸው ዘይት ነጋዴዎች አዲስ ጀማሪ የኑክ ነው ተለባ አረ አይደለም አረ ለየት ያለ የሆነ ነገር ነው። ይሄን ዘይት እንዲያናቀው ቀብሰው ጣቁ አዲስ ነው። የጉሎ አይደለም የወይራ አይደለም ሜድን ሄቨን የሆነ አዲስ ኦይል ማለት እዛ ገበያተኛ ይመጣና ዘይት እዚህ ጋር ሊያሰፍር ቆሞ አዲስ ይሸተዋል። እስቲ በእናትሽ ዘይት ነው ስንት ነው በሊት ስጭኝ። ከዚህ እዚህ ጋር ያለ በሙሉ ገበያ ወደዚህ ሲገለበጥ ዝም ብላችሁ አሁን ከዚህ ስትዮ ጋር ዘይት ነጋዴ ሊቀናና ያዋጣዋል እናመጣዋለን ነገ ይሄን ዘይት ቢሉ ያመጡታል። እግዚአብሔር ሲባርክ ኬትም የማይመጣ አድርጎ ይባርካል። ባለዳ የሚያስጨንቃቸውን ከባድ ነገር ውስጥ ያሉትን ሰዎች ችግር የሚያይ ነው። አይቶ ደግሞ ሚራራ ነው። አይቶ ደግሞ ታምር የሚሰራ ነው። የሆነ ሰው እኮ ታምራት ይቀበላል። ሄደችና ከፈለች፣ ተረፋት። የተረፋትን ለልጆቿ አድርጋ ዝም ብላችሁ አስቡት እስቲ ታምር ሲሰራ። ትናንትና ያ ባለዳ መጥቶ ሹክክ ያለች አመዳም ልጆች አጠገቡ አቁሞ ሲያስጨንቃቸው ግራ ሲያጋባቸው የነበረበት ቤት ሲመጣ የዛ ቤት ሁኔታ ተቀይሯል። አዲስ ነገር ተቀያይሯል። አዲስ ኮንፊደንስ ገብቷል። አዲስ ብርሃን አለ። ልጆቹ ሚስቁ ሆነዋል። ልጆቹ ላይ ያለው ፍርሃት ተሰብሯል። ሚስቱ ያላት ኮንፊደንስ ተቀይሯል። ማን ነው ይሄን ያደረገው ካላችሁ ጌታ የምናመልከው አምላክ ሲመጣ ጓዳህን ብቻ አይደለም አንተነትን ህይወትን ይገለባብጠው። ሲመጣ ኮንፊደንስን ይቀይረው። ስሙ ይክበር። ቤትሽ ምን አለሽ? በእጅህ ምን አለ? ታመልኩት እሱ። የመጨረሻ አንድ ጥያቄ ልጠይቃችሁ። በልባችሁ ምን አለ? ምን አለ በልባችሁ ውስጥ? ያሰባችሁት ያለው ነገር በልብህ ምን አለ? ምን እያሰብክ? በልባችሁ ምን አለ? መጽሐፍ ቅዱስ ልባችሁን በመንገዳችሁ ላይ አድርጉ ይላል። እዛ ወደ ተራራ ውጡ፣ እዛ እንጨትን አምጡ ይላል። ቤትን ስሩ። በልባችሁ ምን ተቀምጡ? ምን እያሰባችሁ? በልባችሁ ክብድ ያለው ነገር ልባችሁ ላይ ምን አለ? እግዚአብሔር ዛሬ ልባችሁ ውስጥ የተቀመጠውን ነገር አውርዱትን የለቀመጥበት ልጄ ሆይ ልብህን ስጥ። አይኖች ደግሞ መንገዴን። ልባችሁ በምን ተይዞ ይሁን? ልባችሁ ውስጥ ምን ገብቶ ይሁን? እግዚአብሔር ካለ እመኑት ይሰራል። እናንተ ደክሟችሁ ብትሄዱ መጥቶ ይሰራል። ጌታ ካለ ይሰራል። ልባችሁ ላይ ግን በልባችሁ ምንድነው የምታስበው? ልባችሁ ውስጥ ምንድነው ቅርቅር ብሎ የተቀመጠ ያስጨንቃችሁ ነገር ብናል? እሱ የልብ አምላክ። ሰው ፊትን ያያል። እግዚአብሔር ግን አይገርማችሁ? ሰው ፊት ያይና አይ ተመችቶታል ይላል። እግዚአብሔር ግን ምንድነው የሚያል? ልባችሁን ስጡት። የሚሰራ አምላክ ነው ያለ። የምናመልከው አምላክ ሕያው ነው፣ ያዝናል። ሰው ግን ፊትን ያያል፣ እግዚአብሔር ግን ልብን። ስለዚህ ሁልጊዜ በፊቱ ስትሆኑ ልባችሁ ፈሰሳል። በእጃችሁ ላይ ያለውን ነገር ይሰራል፣ ያሻግራችሁ።